ያለንበትን ጊዜ እናውቀዋለን ወይ? ስንቶቻችን ንጉሥ የሌለው ሰው ይመስል ኃጢአትና ሞትን ያሸነፈ አምላክ የሌለው ሰው ይመስል በዚህ ዘመን እንደሆነ ጊዜ እንኖር ይሆን? በራሳችን ስራ፣ በራሳችን ድካም፣ በራሳችን አደራረግ መሸከም ማንችለውን ልንወጣው ማንችለውን የሕግንና የኃጢአትን ሸክም ተሸክሞ እነሱ እንደጠበቁት በወርቅ በዕንቁ በተለያዩ ጌጣጌጦች ያጌጠ ዘውድ ደፍቶ ሳይሆን የእሾህ አክሊል ደፍቶ የኔንና የናንተን ፓኒሽመንት የኔንና የናንተን ቅጣት የተሸከመው ንጉሥ አሁን የምህረት እጁን የዘረጋበት ዘመን ነው። ምንም ስላረግን ሳይሆን ከኛ ስራ የሆነ አንዳች ነገር ሳይኖር ከኛ መዋጮ የሆነ አንዳች ነገር ሳይሆን በክርስቶስ ኢየሱስ በማመን ብቻ በጸጋው ብቻ እርሱ በመደገፍ ብቻ እርሱን በመታመን ብቻ ከእግዚአብሔር ጋር የታረቅንበት ዘመን። ሉቃስ ወንጌል ምዕራፍ 19 ቁጥር 28 እኔ አዲሱን ትርጉም ስለሆነ እየተጠቀምኩ ያለሁት ግር እንዳይላችሁ የቃላት ለውጥ ካለው። ኢየሱስም ይህን ከተናገረ በኋላ ወደ ኢየሩሳሌም ሊወጣ ቀድሟቸው ይሄድ ነበር። ደብረ ዘይት ወደ ተባለው ተራራ ወደሚገኙት ወደ ቤተፋጌና ወደ ቢታንያ ከተሞች በቀረበ ጊዜ ከደቀ መዛሙርቱ ሁለቱን እንዲህ ሲል ላካቸው። በፊታችሁ ወዳለችው መንደር ሂዱ። ወደዛም ስትገቡ ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ። ፈታችሁ ወደዚህ አምጡት። ማንም ለምን ትፈቱታላችሁ ብሎ ቢጠይቃችሁ ለጌታ ያስፈልገዋል በሉት። የተላኩትም ሄደው ልክ እንደነገራቸው ሆኖ አገኙት። ባለቤቶቹም ውርንጫውን ሲፈቱ አይተው ውርንጫውን ለምን ትፈታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ከዚያም ውርንጫውን ወደ ኢየሱስ አመጡት። ልብሳቸውንም በላዩ ጣል አድርገው ኢየሱስን በውርንጫው ላይ አስቀመጡት። ሰዎችም እርሱ በሚሄድበት መንገድ ላይ ልብሳቸውን ያነጥፉ ነበረ። ቁጥር 37 በደብረ ዘይት ተራራ ቁልቁል ወደሚወስደው መንገድ በተቃረቡ ጊዜ ቁጥራቸው እጅግ ብዙ የሆኑ ደቀ መዛሙርት ስላዩት ተአምራት ሁሉ ደስ እያላቸው ድምፃቸውን ከፍ በማድረግ እንዲህ እያሉ እግዚአብሔርን ያመሰግኑ ጀመር። በጌታ ስም የሚመጣው ንጉሥ የተባረከ ነው። በሰማይ ሰላም በአርያም ክብር ይሁን። በሕዝቡ መካከል የነበሩ አንዳንድ ፈሪሳውያንም ኢየሱስን መምህር ሆይ ደቀ መዛሙርትህን ገሥጻቸው እንጂ አሉት። እርሱም እላችኋለሁ እነርሱ ዝም ቢሉ ድንጋዮች ይጮሃሉ አላቸው። ቁጥር 41 ኢየሱስም ወደ ኢየሩሳሌም ሲቃረብ ከተማዋን አይቶ አለቀሰላት፣ እንዲህም አለ፣ ሰላምሽ የሚሆነውን ምነው አንቺ ዛሬ በተረዳሽ ኖሮ፣ አሁን ግን ከዓይንሽ ተሰውሯል። ጠላቶችሽ ዙሪያሽን ቅጥር ሰርተው ከየአቅጣጫው ከበው አንቺን የሚያስጨንቁበት ጊዜ ይመጣል። አንቺንና በቅጥርሽ ውስጥ የሚኖሩትን ልጆችሽን ከአፈር ይደባልቃሉ፣ ድንጋይም በድንጋይ ላይ አይተዉም። የመጎብኛሽን ጊዜ አላወቅሽምና። ይህ እግዚአብሔር ቃል ነው። እግዚአብሔር አምላካችን ሆይ ስለዚህ የተወደደ ማለዳ በመካከላችን ስላለህ በጸሎት በዝማሬ በኩል ከኛ ጋር ስትናገረን እኛም ላንተ ልባችንን ስናፈስና ስንገልጽልህ እንደነበረው አሁን ደግሞ ቅዱስ ቃልህን እንድትናገረን እንለምንሃለን። ጌታ ሆይ በዚህ የተሰበሰበው ሕዝብህ ከአንድ ግለሰብ አንድ የሚጣፍጥ የጥበብ ቃል ለመስማት አልመጣም። ከሰማይ አምላክ ከሕያው እግዚአብሔር የሆነ ድምፅህን በቅዱስ ቃል በኩል እንድትናገረን እግዚአብሔር ሆይ አሁን ባለንበት በሁሉ ነገር የሚናወጥ ሼክ የሚያደርግ ዓለም ውስጥ የሚያጸናውን ያንተን እውነት እንድትናገረን ታንጀብል የሆነ ለሁላችን የሚታወቅ የሚዳሰስ የሚነካ ያንተ ፕሬዘንስ በእኛ መካከል እንዲሆን እንለምንሃለን። በጌታ በኢየሱስ ስም አሜን። እርግጠኛ ነኝ እዚህ መካከል በንጉሠ ነገሥቱ ዘመን የነበረ ሰው ያለ አይመስለኝም። ካላችሁም እንኳን ጌታ ረዳችሁ። ግን የማየው አብዛኛው ሰው ወጣት ስለሆነ ሜይቢ የንጉሠ ነገሥቱን ዘመን በወሬ እንሰማ ይሆናል እንጂ በግልጽ አናውቀውም።
ግን ንጉሱ ሲመጡ በጣም ብዙ ነገር ይሆናል። አንድ ቦታ ሲመጡ ወይም ደግሞ ሰዎች ወደ ንጉሱ ሲሄዱ ብዙ ነው የሚሆነው እና አንድ እንዲህ በእድሜ ትንሽ የገፉ አባት ጋር እየተጨዋወትኩኝ የሆነ ነገር ንጉሠ ነገሥቱ ጋር አለ መሰለኝ አሉኝ። ምን ነው ምናምን ስላቸው ያን ጊዜ በትምህርት ውጤታቸው ጥሩ የሆኑ ሰዎች ከሳቸው እጅ ሽልማት ይቀበላሉ እና ከሳቸው እጅ ሽልማት ሲቀበሉ ሁሉም ልክ እሳቸው ጋር ሲደርሱ ተደፍተው ሰግደው ነው ሽልማቱን የሚቀበሉት ማለት ነው። ከዛ እኚህ ይህንን ታሪክ የሚያጫውቱኝ አባት ማን ስለሆኑ ነው የምሰግደው አልኩኝ ለጓደኛቸው። ማን ስለሆኑ ነው? እሳቸውም እንደኔው ሰው ናቸው። ዝም ብዬ በቃ እንትን ልል እችላለሁ። ዝም ብዬ በቃ የሆነ ያክብሮት ምናምን እንጂ ሌላው እንደሚደፋ ኧረ እኔ አላደረገውም ብዬ የአባቴን ስም ጠርቼ እኔ እንትና ልጅ ምናምን አልኩኝ እና ልክ እሳቸው ፊት ለፊት ይህንን ልቀበል ስመጣ ራሴን መሬት ላይ ያገኘሁት አሉ። ይሄ ኢፌክቱ ኢምፓክቱ እኛ ሀገር ብቻ አይመስለኝም። ምክንያቱም አሁን ዩቲዩብ ላይ ቪዲዮ ስላለ ቤት ሄዳችሁ ልታዩት ትችላላችሁ። ንጉሠ ነገሥቱ ወደ አሜሪካ በጆን ኤፍ ኬኔዲ ፕሬዚደንሲ ጊዜ ሄደው ነበር እና እዛ ሲሄዱ አሜሪካ በዛ ጊዜ በሴግሪጌሽን ትታወቅ ነበር። ማለትም የጥቁር አውቶቢስ ሌላ ነው፣ የነጭ አውቶቢስ ሌላ ነው። የጥቁር ሽንት ቤት ሌላ ነው፣ የነጭ ሽንት ቤት ሌላ ነው። የጥቁር መንደር ሌላ ነው፣ የነጭ መንደር ሌላ ነው እና የሚያስከስስ ክራይም ነበር ብቻ የነጭ ሽንት ቤት መቀመጥ፣ በነጮች መግቢያ መግባት። ስለዚህ አሁን በየሬስቶራንቱ ይሁን በየቦታው ፎር ከለርድ ፒፕል የሚል ጽሁፍ አለ። ስለዚህ ቆዳቸው እንደኔና እንደናንተ ጠቆር ያለ ሰዎች በዛ መስመር ካልገቡ በስተቀር ተከሳሽ ይሆናሉ ማለት ነው እና እንደዛ አይነት የፈጠጠ ዘረኝነት የፈጠጠ ሴግሪጌሽን የነበረበት ዘመን ላይ እኚህን ኢትዮጵያ ውስጥ የሚኖሩ ንጉሥ አሜሪካ ስትቀበል ኢቭን ፕሬዚዳንቱ ሳይቀሩ በአክብሮት እንደዚህ ሲሉ እሳቸው ደረታቸውን ገልብጠው እንዲህ ብለው ቆመዋል። በሚገርም ሁኔታ ከተወሰኑ ዓመታት በኋላ የሴግሪጌሽን ሕግ በፕሬዚደንት ጆንሰን ከጆን ኤፍ ኬኔዲ በኋላ በመጡት ፕሬዚደንት ቀርቷል። ለምንድን ነው የቀረው? በዛ ጋራ በነበረው በጣም ጠንካራ በነበረው በነ ማርቲን ሉተር ኪንግ ምናምን በነበረው የሲቪል ራይትስ እንቅስቃሴ ይሄኛው የሴግሪጌሽን ሕግ ቀርቷል። ግን አንዱ ካታሊቲክ ሮል የተጫወተ ያነቃቃ ይህንን እንቅስቃሴ ካነቃቁት ነገሮች መካከል ለእኛ ግድግዳችን ላይ ፎል ከለርድ ፒፕል እያሉ በዚህ በር የምትገባው ነጭ ከሆንክ ብቻ ነው፣ በዚህ በር የምትገባው ቆዳ ከነጣ ብቻ ነው፣ ቆዳ ከጠቆረ በዚህ በር ማለፍ አትችልም የሚባሉ ሰዎች እንኳን ሳይቀሩ ሕግ አውጪዎቹ ራሳቸው እኚህ ከሆነ የኢትዮጵያ ሀገር ለመጡ ንጉሥ አንገታቸውን ዝቅ ሲያደርጉ ተመለከቱ። አይደለም በዚህ በኩል ይግቡ ጥቁር በዚህ ነው የሚያልፈው ሊሏቸው ቀርቶ ማለት ነው። ሶ ኢት ዋዝ ካታሊቲክ የእሳቸው ኢንትረንስ እዛ ሀገር መግባታቸው፣ እዛ ሀገር የነበራቸው እንቅስቃሴ፣ እዛ ሀገር የነበራቸው ቆይታ ውሎ የነበረው አቀባበል ለአንድ ልክ እንደነሱ ጥቁር ቆዳ ላለው ሰው የሚደረግ አቀባበል አይመስልም። ለምን? የተወሰኑ ምሳሌዎች ልስጣችሁ። ለምሳሌ ከሁለተኛ ዓለም ጦርነት በፊት አንድ ጄሲ ኦውንስ የሚባል አትሌት ነበራቸው እና ጄሲ ኦውንስ 3 የወርቅ ሜዳሊያ ለሀገሩ ካስገኘ በኋላ ያኔ ሩዝቬልት ነበሩ ፕሬዝዳንት። እሳቸው ባዘጋጁት የራት ግብዣ ላይ ተጋብዞ ባለድል ነው እንግዲህ ለሀገሩ ወርቅ ይዞ መጥቷል። ሊገባ ሲል ተመለስ ብለው በኪችን በኩል ነው ከባለቤቱ ጋር እንዲገባ ያደረጉት። ለምን? ጥቁር ስለሆነ። ባለድል እኮ ነው ይሁና እንዴ ለሀገሩ 3 ወርቅ አመጣ እኮ ይሁና እና ጥቁር ስለሆነ ነጮች በሚገቡበት በር መግባት አይፈቀድለትም። በኋላ በኪችን በኩል ፕሬዝዳንቱ ወዳዘጋጁት ግብዣ መግባት ይችላል። አፄ ኃይለ ሥላሴ ልዩ የሚያደርጋቸው ምንድን ነው? ቀላል መልስ፣ he was a king፣ ንጉስ ነው።
አንድ አትሌት አይደለም፣ አንድ ተራ ሰው አይደለም። የፈለገ ለሀገሩ ኮንትሪቢዩት ያደረገ ይሁን ሰው ከጠቆረ እዛች ሀገር ለሴግሪጌሽን ህግ ይገዛል። እኚህ ሰው ግን በምድራቸው ያሉ የቅኝ ግዛት ኃይሎችን አሸንፈው የመጡ ንጉሥ ስለሆኑ እንደዚህ አትሌት በጀርባ በር ግቡ አይባሉም። ይልቅ ከሳቸው ይልቃል ተብሎ የሚታሰበው ነጭ ፕሬዝዳንት እንኳን አንገቱን እንደዚህ ዝቅ ያደርጋል እሳቸው ፊት። ለምን? ቢካዝ ሂ ኢዝ አ ኪንግ፣ ንጉሥ ስለሆኑ። ንግስናቸው እንደዛ አይነት ምላሽን ሪኳየር ያደርጋል፣ ይጠብቃል። እሳቸው ንጉሥ ስለሆኑ እንደዚህ አይነት ምላሽ ከነጭ ይሁን ከጥቁር፣ ከአሜሪካዊ ይሁን ከኢትዮጵያዊ ይሰጣቸው ነበረ። ሪዝን ንጉሥ ስለሆኑ። ቁጥር 28 ኢየሱስ ቀደም ባሉት ቁጥሮች የአስሩን ምናን ምሳሌ ከተናገረ በኋላ አንድ ነገር ጠቆም ያደረጋቸው ይመስለኛል። ምንድነው? የአስሩ ምናን ምሳሌ በአጭሩ ለመናገር ያህል አንድ ንጉሥ የሀገሩ ሰዎች ስለጠሉት ይህ ንጉሥ በላያችን እንዲነግስ አንፈልግም የሚል ሪቮልት ያስነሱበትን ንጉሥ ታሪክ የሚናገር ነው። እሱ ግን ለአገልጋዮቹ ደርሼ እስክመጣ ብሎ በእጃቸው ምናን ሰጥቷቸዋል። ምናን መገበያያ የነበረ ገንዘብ ነው በዛን ጊዜ። ስለዚህ ተመልሶ በመጣ ጊዜ በታማኝነት በዛ ነግደው ያተረፉትን ሰዎች በከተሞች ላይ ሲሾማቸው ይናገራል። በተወሰነ መልኩ ኢየሱስ እዚህ ጋራ የሆነ ነገር እየጠቆማቸው ነው። ይሄ መምጣቴ የመጀመሪያ እንጂ የመጨረሻ አይሆንም። ይሄ ኢንትራንሴ እንደ ንጉሥ የመጣሁበት አመጣጥ የመጀመሪያ እንጂ መነሻ እንጂ መዳረሻ አይሆንም። የመጨረሻው አመጣጤ አይደለም ይሄ የሚል ነገር ጠቆም ያደረጋቸው ይመስለኛል። እንዲሁም እንዲህ የሚሉም የመጽሐፍ ቅዱስ አስተማሪዎች አሉ። ደግሞ ያ ብቻ ሳይሆን ልክ ይሄንን ንጉሥ የአገሬው ሰው እንደጠላው ኢየሱስ በመጀመሪያ ቆይታው እንደዛ አይነት ምላሽ የሚያገኝም እንደሆነ ለመጠቆም ይመስለኛል ይህንን የአስሩን ምናን ምሳሌ በወንድማችን በዘኪዮስ ቤት የተናገረው። ይህንን ከተናገረ በኋላ ቁጥር 28 ወደ ኢየሩሳሌም ሊወጣ ቀድሟቸው ይሄድ ነበር። እንግዲህ እዚህ ጋር ማስተዋል ያለብን ሉቃስ ወንጌል ምዕራፍ 9 ከቁጥር 51 ላይ ኢየሱስ ወደ ሰማይ የሚያርግበት ጊዜ በመቃረቡ ወደ ኢየሩሳሌም ለመሄድ ቆርጦ ተነሳ። አንድ ወዳጄ አንድ ጊዜ አንድ ኢንተርቪው ላይ ቀረበና አብሮት ሌላ አንድ አገልጋይ አለ። በጣም ከሱ በአገልግሎት ትንሽ ይበልጣል እና ምንድነው የበዓል ሾው ነው። የበዓል ሾው ሆኖ ፖይንቱ ምንድነው? የኢየሱስ መወለድ ለምንድን ነው? የገና ሾው ነበር። ኢየሱስ ለምን ተወለደ? ለምን መጣ? እና የጓደኛዬ ሲነግረኝ እኔ በቃ አገላበጥኩት ይሄን ኮሜንታሪ። ከዛ በጣም ብዙ ነገር ተዘጋጅቼ በቃ እለዋለሁ ብዬ መጣ። ከዛ ከኔ በፊት አብሮ ለነበረው ተለቅላል አገልጋይ ድሉ ተሰጠና ወንድም ገሌ ኢየሱስ ለምን የመጣ ይመስልሃል? ለምንድን ነው የመጣው ኢየሱስ ሲባል አንድ ቃል ተናገረ። ያጠናሁት ሁሉ ጠፋብኝ። ሊሞት this was the purpose። የመጣው ሊሞት ነው። እንዴት እንደሚሞት ያውቀዋል። ሊሞት እንዴት እንደሚገባ ያውቀዋል። እንመጣበታለን። ህዝቡ እንዴት እንደሚቀበለው ያውቀዋል። ህዝቡ በሰጠው አቀባበል የተነሳ ደግሞ ምን እንደሚመጣም ያውቀዋል። ሊሞት ነው የመጣው። ኢማጂን እንደው ሉቃስ ትንሽ ያለዘበው ይመስለኛል። ወደ ሰማይ የሚያርግበት ጊዜ በመቃረቡ ይላል። ወደ ሰማይ የሚያርገው ግን ዝም ብሎ አይደለም። ወደ ሰማይ ከማድረጉ በፊት ብዙ የሚቀድሙ ነገሮች አሉ። አይ ካንት ኢማጂን፣ እሱን ማሰብ አልችልም። ሊሞት አንድ ሰው ሲሄድ that's why ቆርጦ ተነሳ የሚል የሆነ ካሬጅ ሰበሰበና ሀፍት ጎ ብሎ 951 ላይ የጉዞ አቅጣጫውን ወደ ኢየሩሳሌም አደረገ። በሳምራውያን መንደሮች አለፈ። ኢያሪኮ ገባ።
አሁን ከኢያሪኮ ተነሳና ወደ ኢየሩሳሌም ሊወጣ ቀድሟቸው ይሄድ ነበር። ቁርጠኛ ነበር። እዚህ ጋር ፕሬዘንት ፓርቲሲፕል ግስ ነው የሚጠቀመው ይሄድ ነበር የሚለው። ለዛ ነው ሄደ ተብሎ ያልተተረጎመው። ጉዞ ላይ ነበር፣ እየሄደ ነበር፣ እየተጓዘ ነበር። ቀድሟቸው ይወጣ ይሄድ ነበር። ይሄ የመጣበት ዓላማ ስለሆነ፣ ይሄ መለኮታዊ ግዴታው ስለሆነ አስታውሳለሁ። ኤሌመንተሪ ተማሪ እያለሁ ትንሽ ከክላሴ ተማሪዎች ጋር በደንብ እየተግባባው ስመጣ ጥሩ ረባሽ ሆንኩኝና ግን አልያዝም ነው ብቻ የሆነ ለኩሶ ምናምን ዝም የሚል ተማሪ ያጋጥማቸዋል ትምህርት ቤት ውስጥ። ከዛ ብዙ ማይያዝ እና ጓደኞቼ ምናምን ይያዛሉ ምናምን ብዙ ታሪክ አላቸው። እኔ ግን አስተማሪ አይዘኝም። በቃ የረብሻው ዋና አበጣባጭ በሆነ ራሱ ማለት ነው። እና አንድ ቀን ግን በመጥፎ ቀን ተያዝኩ። አስተማሪው አወቀ በዚህ ረብሻ ውስጥ ቁጥር 1 ተሳታፊ ነኝ እንደሆንኩኝ ማለት ነው። ከዛ እንግዲህ በእኛ ዘመን አይ ዶንት ኖ አሁን እንዴት እንደሆነ ተማሪ እንዴት እንደሚያስብ አላውቅም። በእኛ ዘመን በጣም ካስተማሪያችሁ አፍ ሊወጣ የሚችል አሰቃቂ ቃል አለ። ወላጅ አምጣ ተባልኩ። ከዛ ትምህርት ደግሞ ምናምን ትንሽ ሞክር ስለነበር ጥሩ ስለነበረ ውጤቴ ምናምን በቃ መወድስ ነበር የሚቀርብላቸው ወላጆቼ። ከዛ በፊት አስተማሪዎችን ሲያገኙ ማለት ኧረ ጥሩ ልጅ እንደዚህ አድርጎ ምናምን ስለማልያዝ ደግሞ እኔ እንጃ ምናምን ብዙ አልነበረኝም ጸባይ ላይ። የዛን ቀን ግን ወላጅ አምጣ ተባልኩ። ወላጅ አምጣ ተብዬ እስከ ቤት ያለው መንገድ እንዴት እንደራቀብኝ፣ እግሬ እንዲህ ይብረከረካል፣ እንቀጠቀጣል። ለምን? በጣም ስትሪክት ወላጆች ነበሩ። በጣም ስትሪክት ናቸው። ጭራሽ ወላጅ አምጣ ምንም እኮ የሚታሰብ ነገር አይደለም። ወዳጄ በመስቀል ሞት ልትሞት ነው ተብለህ መሄድ ምን ያህል ካሬጅ ይጠይቅ ይሆን? ወላጅ አምጣ ተብለህ እኮ ተንቀጥቅጠህ ትሄዳለህ። አለቃ ፈልገዋል ከተባለ ለምን ይሆን ይፈልገኝ እያላችሁ እዛ እስክትደርሱ ብርክ ይዛችኋል። ኢየሱስ ምን ሊሆን ነው የሄደው? ሊሞት ለሽሩሩ አይደለም። ሮማውያን እንደ መቀጣጫ እንደ ቶርቸር ላዘጋጁት የመስቀል ሞት ሊሞት መሄድ ስለነበረበት እንደኔና እንደናንተ ደግሞ ሰው ስለሆነ ስለሚፈራ፣ ስለሚጨነቅ፣ ስለሚያዝን ካላመናችሁ ጌተሰማኒ ላይ ምንድነው የሆነው? ኢነር ሰርክል ጓደኞቹ ኑ ምናምን ብሎ አብሯቸው ያዝን ይተክዝ ነበር። ከሚመጣው ከፈተናው ሰዓት አድነኝ የሚል ጩኸትን ወደ እግዚአብሔር ያሰማ ነበር። ብትፈቅድ ይቺ ጽዋ ከኔ ትለፍ ብሎ ይናገር ነበር። ሊሞት ይሄድ ነበር። ቁጥር 29 ደብረ ዘይት የተባለ ተራራ አለ። ማውንት ኦፍ ኦሊቭስ። ደብረ ዘይት ማለት የዘይት ደብር ማለት ነው። ቢሾፍቱ ማለት አይደለም። የዘይት ደብር ለምንድን ነው የተባለው? በብዛት የወይራ ዛፎች ይበቅሉበት ነበር እና እንግሊዘኛ ትርጉሙ ማውንት ኦፍ ኦሊቭስ ነው የሚለው። ለምን ደብረ ዘይት የተባለውን በዚህ ምክንያት ነው። ደብረ ዘይት ተራራ ላይ እንዲቆማችሁ ኢየሩሳሌም ቁልቁል ትታያችኋለች ማለት ነው። ይህንን ከፍታ ወደ ላይ እየወጣ ደብረ ዘይት ተራራ አካባቢ አንድ በጣም በደንብ የማይታወቅ ቤተፋጌ የሚባል ቦታ አለ። እዛው አካባቢ እንዳለ ይገመታል። ሌላ ደግሞ ቢታንያ የሚባል አልዓዛርን ከሙታን ያስነሳበት፣ ማርያምና ማርታ ያሉበት፣ ቤት ሲሄድ የሚያርፍባቸው ወዳጆቹ ያሉበት ቦታ አለ። ወደዛ ጉዞውን አደረገ ማለት ነው። ወደ እነዚህ ሁለት ለኢየሩሳሌም የቀረቡ ከተሞች ከደረሰ በኋላ ከደቀ መዛሙርቱ ሁለቱን እንዲህ ሲላካቸው ቁጥር 30 በፊታችሁ ወዳለችው መንደር ሂዱ፣ ወደዛም ስትገቡ ማንም ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ ወደዚህ አምጡት አላቸው። ለየትኛውም አይነት ሚኒስትሪ ያልዋለ ገና ያልተገራ የጉልበት ስራ ያልሰራ በላዩ ምንም ተቀምጦ የማያውቅበት ውርንጫ ላይ መጥቶ ለመቀመጥ
እንደዚህ አደረገ። ምናልባት እኛ ይሄ ሴንስ ላይ ሰጠን ይችላል። እንዴ በሞላ ውርንጫ እንደውም ብጥለውስ ምናምን ብለን መፍራት የለብንም እንዴ አይደል? ውርንጫ ያውም ያልተገራ ለምንም አገልግሎት ውሎ የማያውቅ ለምንድን ነው ኢየሱስ ክርስቶስ ይቀመጥበት ዘንድ የመረጠው? ምንም ነገር ያልተቀመጠበት፣ ምንም ስራ ያልሰራ እንስሳ፣ የጋማ ከብት የቅድስና ማሳያ ነው። ዘሌዋውያን መጽሐፍ ምዕራፍ 19 ቁጥር 2 ላይ እግዚአብሔር ያዘዘው ሕጉ የሚጠይቀው ስርዓት ይህ ነው። እሺ እንከን ወይም ነውር የሌለባትንና ቀንበር ተጭኖባት የማያውቅን ቀይ ጊደር እንዲያመጡልህ ለእስራኤላውያን ንገራቸው። ምንን የሚያሳይ ነው? ሆሊነስን የሚያሳይ ነው። መለየትን የሚያሳይ ነው። ለምንም አይነት ነገር፣ ለምንም አይነት አገልግሎት አለማዋልን የሚያሳይ ነው። ዘዳግም ምዕራፍ 21 ከቁጥር 3 ላይ፣ አንደኛ ሳሙኤል ምዕራፍ 6 ቁጥር 7 ላይ በተደጋጋሚ ይህንን ይናገራል። this is a holy mission። አሁን ይሄ ኢንትራንስ፣ ይሄ አገባብ የቅድስና አገባብ ነው። በዛ ላይ የሚቀመጠው አካል ቅዱስ ነው። በዛ ላይ የሚቀመጠውና የሚገባው አካል ነውር የሌለበት፣ እንከን የሌለበት ቅዱስ ነው። ቁጥር 31 ማንም ለምን ትፈቱታላችሁ ብሎ ቢጠይቃችሁ ለጌታ ያስፈልገዋል በሉት። ስለዚህ ኢየሱስ በፍጥረት ሁሉ ላይ ፍጹም ስልጣን ስላለው ደግሞ ቀድሞ ስለሚያውቅ ይህች አህያም ትንቢት ስላላት አይደል? ዘካርያስ መጽሐፍ ምዕራፍ 9 ላይ ንጉሥሽ የዋህ ሆኖ ኋላ እናነበዋለን። እዚህ ጋር የእግዚአብሔር ሉዓላዊነትና የበላይነት የሚያስገርመኝ የሚያስደንቀኝ ኮንቨርሴሽኑን ቀድሞ አውቆታል ጌታችን። ሄደው ማን እንደሚያጋጥማቸው ያውቃል። ምን እንደሚጠይቋቸው ያውቃል። ምን መመለስ እንዳለባቸው ያውቃል። ደግሞ ምን ቢናገሩ በነፃ እንደሚለቃቸው ያውቃል። ስለዚህ ማንም ለምን ትፈቱታላችሁ ብሎ ቢጠይቅ ለጌታ ያስፈልገዋል በሉት አላቸው። የተላኩትም ልክ እንደነገራቸው በዛው ሲቹዌሽን አገኙት። ባለቤቶቹም ውርንጫውን ሲፈቱ አይተው። እንግዲህ ይቺ ውርንጫ ገና ተስፋ ያላት ናት፣ ታዳጊ ናት፣ ብዙ ዕቃ አልተሸከመችም። ምናልባትም እየገሩ ያስተካከሉ ለብዙ ዘመን ያቆዩት ናት። እግዚአብሔር ግን አስቀድሞ ውድ ልጁ በዛች ውርንጫ ይገባ ዘንድ ስለአቀደ ስለደነገገ ይህንን አሬንጅ ያደረገና ማንም ሳይቃወማቸው ለምን ለጌታ ብለው ይዘውት ይህንን ውርንጫ ገቡ። ያለምንም ክርክር፣ ያለምንም ግጭት። አንዳንድ ሰዎች ኢየሱስ መሰቀሉ ያለ ፈቃዱ የሆነበት አንድ ክፉ ቀን ያመጣበት እድል አድርገን እናስበዋለን። ኖ፣ እርሱ ነፍሱን፣ ራሱን፣ ሕይወቱን በገዛ ፈቃዱ አሳልፎ ሰጠ እንጂ ያለ ፈቃዱ የጠፋ ሕይወት የለውም። ያለ ፈቃዱ የተራመዳት መስመር የለችውም። ልብ በሉና ተመልከቱ። ለምሳሌ ሊወግሩት ድንጋይ ያነሱ ይላል አንዳንድ ቦታ ላይ አይደል? ለምሳሌ ዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ዝም ብለው ነው ድንጋይ የሚያነሱት። ድንጋይ ማንሳት ይወዳሉ። ብድግ ይሉና ድንጋይ ሲያነሱ ለምን አልወገሩትም? ወይ ያስቀኛል። አንድ በመካከላቸው አልፎ ሄደ ይላል ብለው ወካርኩ ሄደ። ለምን ያን ቀን አልወገሩትም? ሊጥሉት ሉቃስ ወንጌል ምዕራፍ 4 በተራራው አፋፍ ወሰዱት ይላል። በተራራው አፋፍ የወሰዱት ሰዎች እንዳይገፉት በመካከላቸው አልፎ ሄደ ነው የሚለው። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰራው ስራ እያንዳንዱ የእሱ ሉዓላዊ ዕቅድ ያለሱ ሐሳብ አልሆነ። ለዛ ነው ሐዋርያት ሥራ ምዕራፍ 4 ላይ ይሄ ገባቸው፣ አይናቸው የተከፈተላቸው ሐዋርያት ሲጸልዩ በዚህች ስፍራ ሄሮድስና ጴንጤናዊ ጲላጦስ በቅዱሱ ብላቴናህ ላይ ተከማቹ። እሺ እጅህ ያቀደችውን እጅህ ያሰበችውን ይፈጽሙ ዘንድ ተከማቹ። የፈጸሙት አዎ ሄሮድስና ጲላጦስ ናቸው። ይህን ያደረጉት አዎ በዛ ጊዜ የነበሩ የምድር ገዢዎች ናቸው። አዎ ክፉ ነገር ነው። ግን
ያለ እግዚአብሔር እቅድ ያለ እግዚአብሔር ሐሳብ አልሆነም። እጁና ሐሳቡ ይፈጸም ዘንድ ይሆናል። ዳርል ቦክ የሚባል የመጽሐፍ ቅዱስ አስተማሪ ኢየሱስ ራሱን የሚያሳየው በመጠንሰስ ላይ ያለ ሴራ ተጠቂ አድርጎ ሳይሆን የገዛ ዕጣ ፈንታው መሐንዲስ አድርጎ ነው ራሱን ለደቀ መዛሙርቱ የሚያሳየው በፈቃዴ ብሎ። ስለዚህ ውርንጫው የት እንዳለ፣ በምን ሁኔታ ላይ እንዳለ፣ ደግሞ ባለቤቶቹ ምን እንደሚመልሱ ያውቃል። ቁጥር 35 ከዚያም ውርንጫውን ወደ ኢየሱስ አመጡት፣ ልብሳቸውን በላዩ ላይ ጣል አድርገው ኢየሱስን በውርንጫው ላይ አስቀመጡት። ኪንግ ንጉስ በቅድስት ውርንጫ ላይ በተለየች ዕቃ ባልተጫነባት ሰው ባልተቀመጠባት ውርንጫ ላይ ኪንግ ንጹህ ንጉስ ተቀመጠ። ትንሽ ፐዝል የሚያደርገው ነገር አሁን ከዚህ ቀጥሎ በኋላ ነው ያለው። በደንብ ስሙኝ። አቀባበሉ ግን ሁለትዮሽ ነው። ስለዚህ አሁን ቀጥሎ ባሉት ቁጥሮች ላሳያችሁ የምሞክረው በትክክል የተቀበሉት አሉ፣ ደግሞ በትክክል ያልተቀበሉት ሁለት አካላት አሉ። በትክክል ከተቀበሉት እንጀምር። ቁጥር 35 ከዚያ ውርንጫውን ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ላይ ጣል አድርገው ኢየሱስን በውርንጫው ላይ አስቀመጡት። ሰዎችም እርሱ በሚሄድበት መንገድ ላይ ልብሳቸውን ያነጥፉ ነበር። ምንድን ነው ይሄ? ምን አይነት ትራዲሽን ነው ይሄ? ምን አይነት ባህል ነው ይሄ? እንሂድ ወደ ኋላ ሁለተኛ ነገሥት ምዕራፍ 9 ቁጥር 13 ላይ እዩ የተባለ አንድ ሰው ኤልዛቤልን ከሰገነት ላይ ከፈጠፈጣት በኋላ ቆይ አንተ ሰውዬ ምንድነህ? ማን ነው ያሉህ ሲሉት የሰራዊት ጌታ እግዚአብሔር እስራኤል ላይ ንጉስ እንድትሆን ቀባው ብሎኛል ያላቸው ጊዜ ቁጥር 13 ላይ ከዚያ ሁሉም ቶሎ ብለው ልብሳቸውን ያወለቁ በሚራመድበት ደረጃ ላይ አነጠፉ። ከዚያም መለከት ነፍተው እዩ ነግሷል አሉ። what they are doing እዚህ ጋራ ቁጥር 36 ላይ ሰዎች ሁሉ እርሱ በሚሄድበት በመንገዱ ላይ ልብሳቸውን ሲያነጥፉ the king is here ንጉሱ እዚህ ነው ያሉ ነው። ትክክለኛው ምላሽ ይሄ ነበር። the king is here ንጉሱ መጥቷል፣ ንጉሱ ነግሷል። እዚህ ጋራ የአህያ ውርንጫ ላይ ተቀምጦ የምታዩት ግለሰብ አንድ ተራ ሰው ሳይሆን እንደውም አርሲ ስፕሮል ምንድነው የሚለው ይሄንን ክፍል ሲሰብክ ሲያስተምር ኢየሱስ ቢታንያ ላይ ባደረገው የአልዓዛር ተአምር ትንሽ ፈምሶ ነበር። እዚህን ጊዜ ትንሽ ታዋቂ ነገር ሆኖ ነበር። አረ ሞት የሚያስነሳ አንድ ነብይ እያሉ አይደለም ጨርቅ የሚያነጥፉለት ምን እያሉ ነው? he's just a king ነብይ ብቻ አይደለም ንጉስም ነው። በዳዊት ዙፋን ላይ የሚቀመጥም ነው እያሉን። ስለዚህ ተራራውን ሽቅብ ከወጡ በኋላ በደብረ ዘይት ተራራ ቁልቁል ወደ ኢየሩሳሌም የሚወስድ መንገድ አለ። ያንን ቁልቁለት እየወረዱ እያለ ቁጥራቸው እጅግ ብዙ የሆኑ ትክክለኛ ምላሽ የሰጡ ደቀ መዛሙርት አሉ። ምን አሉ? ስላዩት ታምራት ሁሉ ደስ እያላቸው ድምፃቸውን ከፍ በማድረግ እንዲህ እያሉ ያመሰግኑ ነበር። በጌታ ስም የሚመጣው ንጉሥ የተባረከ ነው። ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ጻድቁና አዳኙ ንጉሥሽ ትሁት ሆኖ በአህያ ላይ ተቀምጦ በአህያ ግልገል በውርንጫይቱ ላይ ሆኖ ወደ አንቺ ይመጣል የሚለውን ቃል ያስተዋሉ ሰዎች ምን ይሉ ነበረ? በጌታ ስም የሚመጣው ንጉሥ
የተባረከ ነው። ቁጥር 38 በሰማይ ሰላም፣ እችን ቃል ያዙልኝ፣ በአርያምም ክብር ይሁን አሉ። በሰማይ ሰላም በአርያምም ክብር ይሁን አሉ። ግን ሁለት ደግሞ አካላት ነበሩ። አንዱ ከተማ ነው፣ አንዱ ሴክት ነው። ፈሪሳውያንን መቼም በጣም ፌመስ ናቸው አይደለ? በጣም ፌመስ ናቸው። በምንድነው ታዋቂነታቸው? ከኢየሱስ ጋራ ከንጉሱ ጋራ በመጋጨት በጣም ፌመስ ናቸው። እና እኔ ሁሌ ፐዝል የሚያደርገኝ እውነት የክርስቶስ ኢየሱስ የአገልግሎቱ ቁጥር 1 ጠላቶች ሴተኛ ዳሪዎች አለመሆናቸው፣ ቀራጮች አለመሆናቸው፣ እኛ ኃጢአተኛ ብለን የምናስባቸው ሰዎች የኢየሱስ ክርስቶስ የአገልግሎቱ ጠላት አለመሆናቸው ፐዝል ያደርገኛል ሁሌ። ዲስ ጋይስ እነኚህ ሰዎች ነበሩ ጠላቶች። ምን አሉ? መምህር ሆይ ምን እያሉ ነው እነዚህ ሰዎች? ደቀ መዛሙርትህ ምን እያሉ ነው? ገስጻቸው እንጂ እንዴ ዝም ትላቸዋለህ እንዴ? ወይም ይሄ ምን ማለት እንደሆነ ታውቃለህ ወይ ይመስለኛል ኢየሱስን እያሉት ያሉት። ምን ክሌም እያረክ እንደሆነ ታውቃለህ? ምንድነኝ እያልክ እንደሆነ ታውቃለህ ወይ? ለምን? ምክንያቱም ዘካርያስ 9:9ን ማያቅ ፈሪሳዊ ዛ መካከል አለ ብዬ አላምንም። ምክንያቱም በቃላቸው ሁሉ ሊያውቁት ይችላሉ፣ አይደለም ከአእምሮ እንደገና ማስተዋል ቀርቶ ማለት ነው። ምን እያላቸው ነው? አም ደ ኪንግ እያልክ እኮ ነው። ንጉሱ እኔ ነኝ እያልክ እኮ ነው። እነሆ ንጉሳችሁ እኔ ነኝ እያልከን እኮ ነው። ደቀ መዛሙርቱም እኮ በዚህ ተስማምተው የጮሁ ነው፣ ያመሰገኑ ነው። ጸጥ በሉ በላቸው እንጂ፣ ገስጹ በላቸው እንጂ። ምን የጠበቁ ይመስላችኋል? የምራችሁ ነው? ዝበሉ በቃ ቀስ ብለን እስቲ ተረጋግተን እንግባ። እነዚህ ዝም ቢሉ ድንጋዮች እኔ የፍጥረት ጌታ ስለሆንኩ እናንተ የአብርሃም ልጅ ነን ብላችሁ ስትኩራሩ እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት ይችላል። የምናሴ ትርጉም አትወጠሩ፣ ተረጋጉ፣ ተንፈስ በሉ። they are right። ቢገባችሁ ኖሮ፣ አይናችሁ ቢከፈት ኖሮ፣ መካከላችሁ ያለው ማን እንደሆነ ብታውቁ ኖሮ፣ ልክ ነው መጽሐፍትን ታውቃላችሁ፣ ልክ ነው ዘካርያስን አንብባችኋል፣ ልክ ነው ነቢያትን እጥብ አድርጋችሁ አጥንታችሁታል። ግን ማን እንደሆንኩ ብታውቁ ኖሮ ይውልሰይ ከነሱ ጋራ በጌታ ስም የሚመጣው ንጉሥ የተባረከ ነው ትሉ ነበር። አብራችሁኝ ትሆኑ ነበር። በግራ በቀኝ ሆናችሁ ልክ እንደነዚህ ሰዎች አሸንክታባችሁን እየፈታችሁ ረጃጅም ልብሳችሁን ታነጥፉልኝ ነበር። እንደውም ለጉዞ ይመቻል መሰለኝ እነሱ ረዘም ስለሚል ማለት ነው። ለዛ ቁጥር 40 ላይ እላችኋለሁ እነርሱ ዝም ቢሉ ድንጋዮች ይጮሃሉ አለ። ኢያሱ ትዝ ይላችኋል። ኢያሱ መጽሐፍ ምዕራፍ 24 ቁጥር 27 ላይ ህዝቡን ሁሉ እነሆ ይህ ድንጋይ እግዚአብሔር የተናገረንን ሁሉ ሰምቷል፣ በእኛም ይመሰክርብናል። እናንተም በአምላካችሁ ዘንድ እውነተኞች ሆናችሁ ባትገኙ ምስክር ይሆንባችኋል ብሎ ሲናገራቸው የእግዚአብሔር መልክ ያረፈባቸው ሰዎች ለማመስገን እምቢ ቢሉ፣ እግዚአብሔር በአምሳሉ የሰራቸው ሰዎች ለክብሩ ለንግስናው ምላሽ መስጠትን አሻፈረን ቢሉ እግዚአብሔር ከወንዞችና ከድንጋዮች ምስጋናን ያወጣል። እኔ አይ ዶንት ኖ ምን ፊል እንደምታረጉ። እግዚአብሔርን ማምለክ ማለት ኢትስ አ ፕሪቪሌጅ፣ እድል ነው፣ አግኝቼ ነው። ስንት ነገር በሚመለክበት ዘመን፣ ቁስ በሚመለክበት ዘመን፣ አፈር የሆኑ ነገሮች በሚመለኩበት ዘመን እግዚአብሔርን ማምለክ እኔ አግኝቼ ነው ወይ? እድል ደርሶኝ ነው ወይ?
ያን ከተናገረ በኋላ ወደ ማይቀረው መጣ። ቁጥር 41 ኢየሱስም ወደ ኢየሩሳሌም ሲቃረብ ወደ ከተማይቱ ደረሰ ማለት ነው። እንግዲህ ቁልቁለቱ እያለቀ ነው። ደብረ ዘይት እንዳልኳችሁ የወይራ ዛፎች የሚበዙበት ተራራ ነው። ወደ ታች ኢየሩሳሌምን ታዩታላችሁ ደብረ ዘይት ላይ ቆማችሁ። ያንን ቀጭን ቁልቁለት መሬት ላይ ልብስ እየተነጠፈ with a kingly entrance በር ጋራ ከደረሰ በኋላ ንጉስ አድርጎት ማያውቀውን ነገር አደረገ። አለቀሰ። እንባ መጽሐፍ ቅዱስ ሉቃስ ይህንን በጻፈበት ቋንቋ ሁለት አይነት የእንባ አይነቶች አሉ። አንዱ ኳይት ቲርስ ነው። ይሄ ስብር ብላችሁ በዝምታ እንባችሁን እያፈሰሳችሁ ስታለቅሱ እሱ ኳይት ቲር ነው። የተረጋጋ ዝም ያለ እንባ ነው። ዳክሪዮ ሚል ቃል ይጠቀማሉ የመጽሐፍ ቅዱስ ጻፊያን እንደዚህ አይነት የተረጋጋ እንባን ለመግለጥ። ነገር ግን ቀብር ላይ እንዳለ ዋይታ፣ ቀብር ላይ እንዳለ ለቅሶ ያለ ኃይለኛ እንባ ደግሞ ኃይለኛ ለቅሶ ደግሞ ከሆነ ክላዮ ሚል ተርም ይጠቀማሉ። ገስዋት ሉቃስ የተጠቀመው የዝምታ እንባ የሚገልጠውን ዳክሪዮ የሚለውን ተርም ሳይሆን ክላዮ የሚለውን ቃል። ዘመድ እንደሞተበት አለቀሰ። ወዳጅ እንዳረፈበት ሰው አለቀሰ። ለማ ለኢየሩሳሌም የስቃይ ለቅሶን የስቃይ እንባ ነው። የሲቃ እንባ ነው። ደቀ መዛሙርቱ ትንሽ ሳይደናገጡ የቀሩ አይመስለኝም። እዛ አካባቢ ትንሽ መደናበር የነበረ ሳይኖር የቀረ አይመስለኝም። How was his cry? ቁጥር 42 እንዲህ ማለት ሰላምሽ የሚሆነውን ምን ነው ዛሬ በተረዳሽ ኖሮ። ምን ነው ከፍ ብለን ምን አለ? ምን ያሉ ነበር? ትክክለኛ ምላሽ የሰጡ ደቀ መዛሙርቱ የሰጡት ምን ያሉ ነበር? በጌታ ስም የሚመጣው ንጉስ የተባረከ ነው። ከዛስ በሰማይ ምን ሰላም። ኢየሩሳሌምስ ሰላምን ሚስ አርጋው ነበር። ሰላምን አታውቀውም ነበር። ለሰላሟ የመጣውን አላወቀችውም ነበር። ሂኖስ ምናልባት አብዛኞቹ እዛ ጋራ ጨርቅ ያነጥፉለት የነበሩ ሰዎች ለሰላማቸው የመጣውን ኢየሱስን ስቀለው ብለው ጲላጦስ ፊት እንደሚቆሙ ያውቅ ነበር። ስቀለው ብቻ አይደለም፣ ሂኖስ ምን ያውቅ ነበር? እነዚህ ሰዎች እኔ ከደሙ ንጹህ ነኝ ብሎ ጲላጦስ እጁን ሲታጠብ ፎርጌቲት ችግር የለውም ንጹሁን ደሙ በእኛና በልጆቻችን ላይ ይሁን እንደሚሉ ያውቅ ነበር። ያ ብቻ አይደለም፣ እነኚህ ሰዎች ሳይሞቱ ሳያልፉ በ70 ዓመተ ምህረት ልጆቻቸው ሳይሞቱ እነዚህ ሳይሞቱ ኢየሩሳሌም ፈጽማ እንደምትጠፋ እዛ ጋራ እንደተናገረው ድንጋይ በድንጋይ እንደተደራረበ ሳይቀር ሁሉ ሊፈርስ ልጆቻቸው ከአፈር እንደሚደባለቁ ቲቶ የሚባለው ጀነራል መጥቶ በመቅደሱ እንኳን ሳይቀር እንደሚጸዳዱ ያውቅ ነበር። that's what happened። መቅደስ ውስጥ ገብተው ተጸዳድተዋል። በነገራችን ላይ ንቀታቸውን ለማሳየት ለምን? ለሰላሟ የመጣውን ንጉስ አላወቀችው። ለሰላሟ የመጣውን ጌታ አላወቀችውም። የት ሰቀለችው። ስለዚህ ጠላቶችሽ ዙሪያሽን ቅጥር ሰርተው ከያቅጣጫውም ከበው አንቺን የሚያስጨንቁበት ጊዜ ይመጣልና አንቺንና በቅጥርሽ ውስጥ የሚኖሩትንም ልጆችሽን ከአፈር ይደባልቃሉ። ድንጋይም በድንጋይ ላይ አይተው ለምን? የመጎብኛሽን ጊዜ አላወቅሽምና። ስንጸልይበት የነበረው ጥቅስ ማለት ነው። የመጎብኛሽን ጊዜ አላወቅሽምና። የአሁኑን ዘመን ታውቁታላችሁ ወይ ብዬ መጠየቅ እወዳለሁ።
ያለንበትን ጊዜ እናውቀዋለን ወይ ብዬ ጠይቃችሁ ዘንድ ወዳለሁ። ስንቶቻችን ንጉሥ የሌለው ሰው ይመስል ኃጢአትና ሞትን ያሸነፈ አምላክ የሌለው ሰው ይመስል ስንቶቻችን በዚህ ዘመን እንደሆነ ጊዜ እንኖር ይሆን? ለሚተልዩ ይሄ ዘመን ዓመተ ምህረት ይባላል። ይሄ ዘመን የምህረት ዓመት ይባላል። ይሄንን ዘመን እወቁት ወዳጆቼ። በራሳችን ስራ፣ በራሳችን ድካም፣ በራሳችን አደራረግ መሸከም ማንችለውን ልንወጣው ማንችለውን የሕግንና የኃጢአትን ሸክም ተሸክሞ እነሱ እንደጠበቁት በወርቅ በዕንቁ በቶጳዚዮን በተለያዩ ጌጣጌጦች ያጌጠ ዘውድ ደፍቶ ሳይሆን የእሾህ አክሊል ደፍቶ የኔንና የናንተን ፓኒሽመንት የኔንና የናንተን ቅጣት የተሸከመው ንጉሥ አሁን የምህረት እጁን የዘረጋበት ዘመን ነው። ምንም ስላረግን ሳይሆን ከኛ ስራ የሆነ አንዳች ነገር ሳይኖር ከኛ መዋጮ የሆነ አንዳች ነገር ሳይሆን በክርስቶስ ኢየሱስ በማመን ብቻ በጸጋው ብቻ በእርሱ በመደገፍ ብቻ እርሱን በመታመን ብቻ ከእግዚአብሔር ጋር የታረቅንበት ዘመን። እዚህ መካከል ይህን ዘመን ማያውቀው ይኖር ይሆን ወይ? አውቀዋለሁ፣ ከልጅነቴ ተምሬያለሁ፣ ወንጌል ገብቶኛል፣ ጌታን ተቀብያለሁ የሚል ሆኖ እንኳን ሳለ ሲመላለስ ግን ሲኖር ሲገባ ሲወጣ ግን እግዚአብሔር ያላሸከመውን ሸክም የሚሸከም አለ ከእናንተ መካከል? I have a good news። ሸክማችንን በሙሉ ይሄ በትራያምፓል ቪክትሪ ታጅቦ የገባው ንጉሥ በነገሰበት መስቀል ላይ ተሸክሞታል። ብዙ ጊዜ ብዙ ሰባኪዎች የዳዊትና የጎልያድን ታሪክ ሲሰብኩ ትሰማል። በብዛት እንዲህ ነው የሚሰበከው። ምንድነው? ዳዊት እኛ ነን። ብዙ ጊዜ አፕሊኬሽን ሲሰራ 5 የዳዊት ጠጠሮች የእምነት ጠጠሮች ናቸው። እንደውም አንዳንዶቹ 5 አፖስቶሊክ ኦፊሶች ናቸው ይላሉ። ከዛ ምንድነው የብዙ ሰባኪዎች ኢንካሬጅመንት? ፊትህ ምንድነው ያለ? ዋት ኢዝ ዩር ጎልያት? ያንተ ጎልያድ ማን ነው ይላሉ። አንዳንዶቹ እንደውም ታሪኩን ለጠጥ ያደረጉትና ሳውል በዳዊት ቀንቶበታል፣ የሚቀናብህ ሰው ከሌለ አንተ ዳዊት አትሆንም፣ ስለዚህ ሳውሎችህ ያስፈልጉሃል ይላሉ። ሪሊ እውነተኛ ቦታችሁ ልንገራችሁ። ትዝ ይላችኋል ጎልያድ ሲደነፋ በእስራኤላውያን መካከል እየተመላለሰ ማን ነው ከእጄ የሚያስጥላችሁ ሲል ድንኳናቸው ውስጥ ፈርተው የተሸሸጉት እስራኤላውያን ትዝ ይሏችኋል። ይኸው እኔና እናንተ ዳዊት አደላችሁ፣ ዳዊት አደለም። 5 ድንጋዮች የእምነት ጠጠሮች አደሉም። ፊትህ የቆመውን ጎልያድ ጠጠርን ስትወረውር ብትል አትጥለውም። ዩ ካንት። ፊታችን የቆመው ትልቁ ጎልያድ ምንድነው? ኃጢአትና ሞት ይባላል። ግድ የለም 5 አለኝ፣ 5ቱንም ሞክራለሁ፣ 5ቱንም ትስታለህ። ዊዝ ዴቪድ በዳዊት ዙፋን የሚቀመጠው ለዙፋኑ ለመንግስቱ ፍጻሜ የሌለው ክርስቶስ ነው ዳዊታችን። መጎብኛው ይሄው ሲዝኑ ይሄው ዘመኑ ግልጽ በራስ ልፋት ሳይሆን በራስ ድርጊት ሳይሆን በንጉሳችን በመታመን ፍለፊታችን ያለው የኃጢአትና የሞት ጎልያድ ለአንዴና ለመጨረሻ ጊዜ ጠብ ብሎ ወድቋል። ጂሰስ ኢዝ ኪንግ። አሜን ነው ወይ? ኢየሱስ ንጉሳችን ነው። እነሆ ንጉሳችሁ፣ እነሆ ንጉሳችሁ፣ እነሆ ንጉስሽ በአህያ ውርንጫ ሆኖ የመጣው የዋህ ሆኖ የመጣው ንጉስሽ መስቀል ላይ ወጣና የእሾህ አክሊል ደፋና ንግስናውን እዛ ጋር አረጋገጠና ለሰው ልጅ ያልተቻለውን ኃጢአትና ሞት በጉልበት ሳይሆን በብቃት ሳይሆን በደሙ አሸንፎታል። ታውቁታላችሁ ይህን ዘመን
አሁንም ኃጢአት እንዳልተሸነፈለት ሰው ነው የምንኖረው። አሁንም ክርስቶስ ያንን ሁሉ እንዳልተሸከመ ይመስል እኛም ሸክሙን ካላገዝንህ እንለው ይሆን? ሌትስ ጎ ባክ ሂር። ንጉሳችን ነግሷል። what is the right response? ትክክለኛው ምላሽ ምንድነው ታዲያ? እቺ ጊዜ የሽግግር ነች እንደምታውቁት። አናቅም ፍጻሜው መቼ እንደሚሆን አናቅም። መለከት ይነፋል፣ ኢየሱስ ይመጣል በክብር በደመና። እንዳሁኑ አጅበነው ኢየሩሳሌም ስንሄድ የምንሄደው ወደ መስቀሉ ልንሸኘው አይደለም፣ ወደ ፍርድ ዙፋንና ወንበሩ ልንሸኘው ግን አጅበነው እንሄዳለን። ሲመጣ በአምባ ላይ ፈረስ ሆኖ በነጭ ፈረስ ተቀምጦ ይመለሳል። እስከዛ ትክክለኛው ምላሽ ምንድነው? ብራዘር ከድንጋይ ትሻላለህ። let's worship his kingship። ንግስናውን እናምልከው። የሰማይ የዝማሬ ርዕስ ይሄ ነው። በቃ ይገባሃል፣ you're worthy። ለምን? ታርደሃልና፣ ህዝብን ከነገድ ከቋንቋ ከዘር ዋጅተሃልና፣ መንግስትና ካህናት ስላደረካቸው ምን ይገባሃል። ነዳጅ ስለቀነሰ አይደለም የምሰግድልህ፣ ኪሴ ስለሞላ አይደለም የምሰግድልህ። በምድር ላይ ያሉ ነገስታት አሉ። አይኖ አያቶላ ኻሚኒ አይደለም፣ ዶናልድ ትራምፕ አይደለም፣ ቤንያሚን ኔታንያሁ አይደለም። እዚች ምድር ላይ ካሉ ዙፋናት ሁሉ የሚልቅ የላይ ዙፋን ላይ የተቀመጠው የናዝሬቱ ኢየሱስ he is the king። እነሱ ተራ ነገስታት ናቸው፣ እነሱ ተራ ዙፋናት ናቸው። የነሱ ዙፋናት ይሄ የሰማይ ዙፋን ፊት ሲቆም ኢምንት ነው። እዚህ ዙፋን ፊት እንደቆመ ሰው በሚመጣው በሚሄደው መታወክ ሳይሆን የክርስቲያን ትክክለኛ ምላሽ ምንድነው? is worship። ይገባሃል። እግዚአብሔር አምላኪዎች ያርገን። do you know our king? ንጉሳችንን ታውቁታላችሁ? ሀምብል ሆኖ የመጣ የዋ ሆኖ በአህያ ውርንጫ የመጣ ነገር ግን የዓለም ታላላቅ ነገስታት ያላሸነፉትን ሞትና ኃጢአት ያሸነፈ ንጉስ ነው። ምስጋናችን ይገባዋል፣ ስግደታችን ይገባዋል፣ መገዛታችን ይገባዋል። ልክ ነው። ለዚህ ምድር ነገስታት እንገዛለን፣ እዚህ ምድር ላይ ላለ መንግስት እንገዛለን፣ እንኖራለን። እዚህ ምድር ላይም ዜጎች ነን። ግን ሌላ ደግሞ ይሄንን ምድር የሚልቅ የሚያስንቅ ከባድ ዜግነት አለን። የሰማይ ዜጎች ነን። ሂዝ ዘ ኪንግ። እሱ ነው ንጉሱ። ስለዚህ የምድር ነገስታት በሚፈጥሩት ተርሞይል በሚፈጥሩት ብጥብጥ የሚመጣው ኮተትና ጣጣ እያለ የለም ብለን ሳንክደው ነዳጅ አልተወደደም እያልክ አትነዳም። ተወዷል። ላይፍ አረ ኑሮ ምናምን አሪፍ ተወዷል። በዙፋኑ ላይ የተቀመጠው ግን እሱ የምድር ሁሉ ገዢ ነው። የውርንጫ ሎኬሽን የሚያውቅ ማን እንደተቀመጠባት እንዳልተቀመጠባት የሚያውቅ፣ ቀጥሎ የውርንጫው ባለቤቶች ምን እንደሚመልሱ የሚያውቅ፣ የውርንጫው እውነተኛ ባለቤት እርሱ ዓለምን ሁሉ በእጁ የያዘ ንጉስ። ስለዚህ we worship him፣ እንሰግድለታለን፣ ዘምርለታለን። ለእግዚአብሔር የሚገባው ትክክለኛው ሪስፖንስ ይሄ። ሆሳና እነሆ ንጉሳችሁ አሁን ያድነናል። ጥቂት እንጸልይ።